ሰላም የተወደዳችሁ የጊዜ ሚዲያ ቤተሰቦቻችን እንደምን ቆያችሁን? በእያላችሁበት የዓለም ዳርቻ ሁሉ ብዙ ሰላም ሊሆንላችሁ እንመኛለን። ዛሬም በአዳዲስ ቪዲዮዎች በአዳዲስ በአባቶቻችን ትምህርቶችና መረጃዎች ዳግም ተገናኝተናል። አብራችሁን እስከ ፍጻሜው ድረስ እንድትቆዩ በአክብሮት እንጋብዛችኋለን። የምንገኘው የታላቁ የአብይ ጾም አምስተኛው ሳምንት ደብረ ዘይት ላይ ነው። ደብረ ዘይት ደግሞ ሲነሳ የምንማረው በዚህ ሳምንት ላይ ቤተክርስቲያናችን የምትሰብከው የምታስተምረን ስለ ዳግም ምጽአቱ፣ ስለ ፍርድ ቀን፣ ስለ መጨረሻይቱ ቀን በብዛት ትምህርት ይሰጣል፣ በስፋት ይነገራልና ያንን ተመልክቶ ዛሬም በሚኖረን ቆይታ በርካታውን ሰዓታችንን የምንወስደው በርካታውን ትምህርታችንን የምንመለከተው የአባቶቻችንን ትምህርትና መልእክት ስለዚህ ስለ ደብረ ዘይት እንዲሁም ደግሞ ስለ ዳግም ምጽአት ስለ ፍርድ ቀን የሚያነሱ ነገሮችን እንመለከታለን። እንዲሁም ደግሞ መረጃዎች ይኖሩናል። መረጃዎችንም ወደ እናንተ እናደርሳለን። አብራችሁን ቆዩ እስከ ፍጻሜው ድረስ ማለት ነው። ስለ ደብረ ዘይት እስኪ ይህንን ቪዲዮ እንመልከትና እንመለስ። ዘይት ነው። እስኪ ደብረ ዘይት በሉ። ደብረ ዘይት እንደምታስታውሱት በዚህ ሳምንት ደግሞ የጌታችን የመድኃኒታችን ኢየሱስ ክርስቶስ ዳግም መምጣት ለፍርድ እግዚአብሔር አምላክ ወደዚች ምድር እንደሚወርድ በጎች ጻድቃንን በቀኙ ፍየል የተባሉ ኃጥአንን በግራው ለማቆሙ ምሳሌ ነው። ይሄንንስ በፈውስ መነጽር ስንመለከተው እንዴት አድርገን ልንማርበት እንችላለን ካላችሁ ሰው ፈውስን ሊያገኝ የሚችለው ከደብረ ዘይት ሊማረው የሚችለው ትልቅ ቁም ነገር ደግሞ ቢኖር ምን መሰላችሁ? ሰው በደብረ ዘይት ዕለት ላይ እንደምታውቁት ከእግዚአብሔር ፊት ቆሞ የሚጠየቀው ጥያቄ አለ አይደለ? የማቴዎስ ወንጌል ምዕራፍ 25 ከቁጥር 33 ጀምሮ ስናነብ ጻድቃንም ሆኑ ኃጥአን ከእግዚአብሔር ፊት ቆሞ ይጠየቃሉ። ተርቤ አብልታችሁኛል ወይ? ተጠምቻ ጠጥታችሁኛል ወይ? ታርዣ አልብሳችሁኛል ወይ? እንግዳ ሆኜ ተቀብላችሁኛል ወይ? እስረኛ ሆኜ ጠይቃችሁኛል ወይ? እያለ ይነግራቸዋል። እና ጻድቃንም ኃጥአንም ይሄ ጥያቄ ከቀረበላቸው በኋላ ጻድቃን እንዲህ ብለው ይመልሳሉ። ልብ አድርጋችሁ ስሙ። ጌታ ሆይ መቼ አግኝተንህ ተርበህ አበላንህ፣ ተጠምተህ አጠጣንህ፣ ታርዘህ አለበስንህ፣ እንግዳ ሆነህ ጎበኘንህ፣ እስረኛስ ሆነህ ጠየቅንህ ሲሉት እንዲህ ይላል፣ እውነት እውነት እላችኋለሁ ከነዚህ ከታናናሾች መካከል ለአንዱ ያረጋችሁት ለኔ እንዳረጋችሁት ነው አለ። እየሰማችሁ ነው? ሰው ለመፈወስ የሚፈልግና ጤናውን ሊያገኝ የሚፈልግ ሰው ካለ እርሱ ባይታመም የታመመውን ሰው ግን ማስታመም መገደድ አለበት። እውነቴን እኮ ነው የምላችሁ። እኛ ጤናችን እንዳለን ሁሉ የጤና የሌላቸውን ሰዎች መጎብኘት ማየት ብቻ ሳይሆን ማስታመምም ጭምር በነገራችን ላይ እንዳንታመም ሊያደርገንና ሊጠብቀን እንደሚችል ታውቃላችሁ። ትልቁ ክርስቲያኖች ሊፈሩት የሚገባው ህመም የስጋውን ህመም አይደለም። ትልቁ ክርስቲያኖች ሊፈሩት የሚገባው ህመም የነፍስ ህመም ነው። ነፍስ ከምትታመምበት ህመም፣ ነፍስ ታማም ደግሞ ከጠናባት በሽታ ልታመልጥ የምችልበት ብቸኛው መንገድ የጽድቅ ስራ ነው። አለመታመም የምንፈልግ ከሆነ ክርስቲያኖች ጽድቅ መስራት አለብን። ጤነኛ ሆነን መኖር የምንፈልግ ከሆነ ጽድቅ መስራት አለብን። እንደው እውነቴን እኮ ነው የምላችሁ። ለሌላው ርህራሄ ኖሮን መስጠት ባንችል እንደው ለራሳችን እንኳን አስበን ጽድቅ መስራት ይክበደን። ለሰው እኮ የምትመጸውቱት ለራሳችሁም እኮ ጥሪት ለማካበት ነው። ለሰው እኮ የታረዘ የምታለብሱት ለራሳችሁ እኮ በሰማይ ሰማያዊ የሆነ የሰው እጅ ያልፈተለውን ብርሃናዊ የሆነ መጎናጸፊያ ለመጎናጸፍ እኮ ነው። እንደው ለሰው ባታዝኑ እንዴት ለራሳችን ማዘን ይከብደናል? ሰው ከእግዚአብሔር ፈውስ የሚያገኘው ለሌላ ለታመመ ሰው ማዘን ሲችል ነው። ከደብረ ዘይት የምንማረው ቁም ነገር ይህ ነው። ውድ ቤተሰቦቻችን ከደብረ ዘይት ጋር ወይም ደግሞ ከዳግም ምጽአት ጋር ስለ ፍርድ ቀን በዚህ መልኩ መምህራኖቻችን ያስተምራሉ። አባቶቻችንም በእንደዚህ አይነት መልኩ ያስተምሩታል። እስኪ እንስማው። እሱንም እንግዲህ ዘመኑ ደርሷል። ጌታ የሚመጣበት ዘመን ምልክቱ ይሄ ነው ተብሏል። ከተነገረው ምልክት ያልተደረገ ነገር የለም። ታዲያ ዘመኑ ከደረሰ ምን እናድርግ ካለ የዚያን ጊዜ በሉ በይሁዳ ያሉ ወደ ተራሮች ምን ይበሉ? መጨረሻው ቃል ጠፋችሁ? ይሸሻሉ በል እንጂ። በጣም ጥሩ። ይሁዳ ማለት ታማኝ ማለት ነው። አይሁድ ማለት ታማኞች ማለት ነው። አሁን ዛሬ አይሁድ እነማን ናቸው ከተባለ ክርስቲያኖች ነን። አይሁድ የነሱ አይሁድ ጌታን ሲክዱ ቀርቶባቸዋል። አሁን እኛ አይሁድ ነን። አይሁድ ማለት አማኝ ማለት ነው። ቃሉ ሲተረጎም አማኞች ማለት ነው። በይሁዳ ያሉ ማለት በሃይማኖት ያሉ ማለት ነው። በዚህ ወቅት አሁን ሁሉም ምልክት የደረሰበት ወቅት ነው። አሁን በዚህ ወቅት ያለን ክርስቲያኖች ምን እናድርግ ብለን የምንጠይቀው መፍትሄ ሲነግረን ጌታ ወደ ተራሮች ሽሹ። ተራራ ምንድን ነው?
ወደ ተራራ መሸሽ ምንድነው? ተራራ ረድኤተ እግዚአብሔር እስኪ በሉ። ወደ ተራራ ሽሹ። የዚያ ጊዜ ማለት ወደ ረድኤተ እግዚአብሔር ተጠጉ። ብቸኛው መፍትሄ በእንደዚህ ያለ ዘመን እግዚአብሔር ነው። ከእግዚአብሔር ተጠጉ። በምንድን ነው የምንጠጋ? በመጸለይ ሁልጊዜ አዘውትሮ እግዚአብሔርን አስፈቅዳችሁ ውጡ። ማለዳ ሳትጸልዩ አትውጡ፣ ሳትጸልዩ አትተኙ፣ ሳትጸልዩ አትብሉ። የገዛችሁትን ዕቃ ሳትጸልዩ አትጠቀሙበት። እንግዳ ሰው እንኳን ወደ ቤታችሁ ቢመጣ ሳታማትቡ አትሳሳሙ። አቡነ ዘበሰማያት ሳትደግሙ ከሰው ጋር አትገናኙ። ጸልዩ። ረድኤተ እግዚአብሔርን ጥግ አድርጉ። በወጣም ብገባም መጠጊያ አንተ ነህ ብሉ። እግዚአብሔርን ተጠጉት። ከቤቱ አትውጡ። ቤተ እግዚአብሔር ሳንመጣ መዋል የለብንም በፍጹም። ከቤተ ክርስቲያን የሚያስወጣ ሰይጣን ሊገለን ያሰበ ሰይጣን ነው። ስለዚህ ቤተ ክርስቲያን ሳትገቡ ከኋላችሁ ሊያጠፋችሁ አስቧል ማለት ነው። ረድኤተ እግዚአብሔርን ጥግ ማድረግ፣ ከሱ መጠጋት። በምን እንጠጋ? በንስሐ እንጠጋ። በምን እንጠጋ? ቤተ ክርስቲያን በመምጣት። በምን እንጠጋ? በጸሎት። በምን እንጠጋ? በቁርባን። በምን እንጠጋ? ንጹሕ በመሆን። እግዚአብሔር ንጹሕ ነገር ይወዳልና ንጹሕ ነገር ወዳለበት ስለሚመጣ ክፋታችን ስናቆም እግዚአብሔር ወደኛ ይጠጋል። እግዚአብሔር ከኛ ጋር ሲሆን ደግሞ ዓለም እናሸንፈዋለን። ወደ ተራራ 2 ተራራ እየጠቀለልኩ ነው። አጭር ደቂቃ ነው የሚቀረኝ። ተራራ ድንግል ማርያም በሉ። ተራራይቱ ማናት? ወደ እመቤታችን መሸሽ ነው። ወደ ተራራ መሸሽ ማለት ወደ ድንግል ማርያም መሸሽ ነው። ውዳሴ ማርያም ሳትደግሙ አትዋሉ። በደንብ አድርጋችሁ ደግሞ እመኑባት። ማምላክን በደንብ አድርጋችሁ ማመን ማለት ምን ማለት ነው? በቃ እኔ ከመቤታችን ተጠግቼ ምንም የምሆነው የለም የሚል ልብ ይኖራችሁ። እሷ ትጠብቀኛለች። ውዳሴ ማርያም በፍጹም ሳትጸልዩ ማለት የለባችሁም። ከሷስን ለምንድነው ወደ እሷ የምንጠጋው? በሷ ተራራነት ክርስቶስ ስላለ ነው። ክርስቶስ ከሷ አለ። ወደ ተራራው ሲሄዱ በዚያ ያለውን ንጉሥ እንደሚያገኙት ወደ እመቤታችን ሲሄድ በዚያ ክርስቶስ እናገኘዋለን። ስለዚህ ከእመቤታችን ተጠግቶ መከራ ማለፍ ይቻላል። አባ ጊዮርጊስ እንዲህ ይላል፣ ኦ ድንግል ማርያም ዘበብራይስጢ ማርያም፣ በብራይስጥ ማርያም የምትባይ ድንግል ማርያም ሆይ ኮነ ሰማይ መድሄ ወምድርኒ ማህረጸ እመኒ ተጣበቁ ለሐሪጾቴ ምን ተንከ ይረስዩኒ ለማንቲ ምስሌ። ሰማይ ነጭ ምድር ወፍጮ ብትሆን ከዚያ መካከል አጣብቀው ቢፈጩኝ አንቺ ከኔ ጋር ከሆንሽ ምንም አልሆንም ይላል። ስለዚህ እመቤታችን በደንብ በጸሎቷ በረድኤቷ ተማመኑባት። አምላክ አርጋችሁ መኑባት ማለታችን አይደለም። አምልኳት ማለት አይደለም። ከእናትነቷ ተጠጉ። ልጇን በሷ ታገኙታላችሁ። የማቴዎስ ወንጌል ምዕራፍ 2 ላይ ቅዱስ ዮሴፍን ቅዱስ ገብርኤል እንዲህ ነው ያለው፣ ተንስ ወንሳ ሕፃነ ወእሞ ወጉዬ ውስተ ብሔረ ግብፅ። እናቱንና ልጁን ይዘ ሽሽ ይላል። እስኪ በሉ እናቱንና ልጁን በላችሁ። ይዘ ምን በል? የትም ቦታ ስንወጣ ማንንና ማንን ይዛችሁ ሂዱ አለ? እናቱንና ልጁን። ድንግል ማርያምን እናት፣ ክርስቶስን አምላክ ብሎ የያዘ ሰው አይጎዳም። እንግዲህ አባቶቻችን ስለ ዳግም ምጽአቱ ስለ መጨረሻይቱ ዕለት በእንደዚህ አይነት መልኩ አስተምረውናል። እውነት ለመናገር ሁሉም ነገር ተፈጽሟል ማለት ይቻላል። ምናልባት በራእይ የተመለከቱት የተማርነው ትምህርት ሁሉ እንደተፈጸመ እየተመለከትን እንገኛለን በዘመናችን እና ታዲያ አባቶቻችን በእንደዚህ አይነት መልኩም ያስተምሩናል። ዛሬም ያንቀላፋነውን እንድንነቃ እንግዲህ እያስተማሩን ይገኛሉ። ስለ ክርስቶስ ግን ዳግም መምጣት ወደ ምድር ዳግም ለፍርድ ስለሚመጣበት ሁኔታም ሊቀ ሊቃውንት ስማ ከሆነ መላክ እንደዚሁ አስተምረውናል። ወገኖች እግዚአብሔር ዳግመኛ ይመጣል። ዛሬ በጉቦ፣ ዛሬ በስልጣን በመበደል፣ ዛሬ የሰው ገንዘብ በመቀማት፣ ዛሬ የሰራተኛ ደሞዝ በማስቀረት፣ ዛሬ በስርቆት በማጭበርበር በሌላም ሰውን የምትጎዱ ሰዎች እግዚአብሔር ይመጣል። ዛሬ በአመንዝራነት፣ ዛሬ በሐሰት፣ ዛሬ ሰውን በመክሰስ፣ ዛሬ ሰውን በማሳጣት፣ ዛሬ አድማ በመስራት የታወቃችሁ ኑሯችሁን የመሰረታችሁ ሰዎች፣ ኑሯችሁን ያሟሟቃችሁ ሰዎች እግዚአብሔር ይመጣል። ዛሬ እግዚአብሔር በሾማችሁ ገንዘብ ላይ ሳትታመኑ ብቻችሁን እየበላችሁ ያላችሁ ሰዎች እግዚአብሔር በዚህች ቀን ይመጣል። ዛሬ የተወደዳችሁ የእግዚአብሔር ቤተሰቦች ክርስቲያን ተብላችሁ ተጠራችሁ እንጂ ክርስቲያን ተብሎ ከመጠራት በስተቀር ሌላ ምንም ስራ ያላደረጋችሁ፣ ሌላ ምንም በጎ ነገር ያልተገኘባችሁ ክርስቲያኖች እግዚአብሔር እኮ ይመጣል በሉ። ክርስቲያኖች
ዛሬ ክህነታችሁን መነጋገጃ ያደረጋችኋት መነገጃ ያደረጋችኋት ወንጌልን ለመብል ለሆድ መሙያ እንጂ ለአገልግሎት ጻድቃንን ወደ መንግስተ ሰማያት ለመጥራት ያላደረጋችኋት ዛሬ ንስሐ ሳትገቡ ንስሐ ግቡ ብላችሁ የሰበካችሁ ወይም ደግሞ ንስሐ ግቡ ብለን የሰበክን ሁላችንም እናስብ፣ ቆም ብለን እንመልከት። እግዚአብሔር ይመጣል። ዛሬ በስጋው በደሙ የቀለዱ ሰዎች እንደቀለዱ አይቀሩም። እግዚአብሔር ይመጣል። ዛሬ መቅደሱን ለስጋዊ ጥቅም ብቻ የተጠቀሙበት ካህናት ካሉ እግዚአብሔር ይመጣል። በእውነት ዛሬ በመንፈሳዊ ሹመት ተጠግተው በመንፈሳዊ ሹመት ገብተው ስጋዊ ሀብት የሰበሰቡ ሰዎች እግዚአብሔር ይመጣል በሏቸው። እግዚአብሔር ይመጣል። ክርስቲያኖች ጻድቃን ደስ ይበላችሁ። በእውነት እንደ ቃሉ የምትኖሩ ሰዎች ደስ ይበላችሁ። በትዳራችሁ የተፈተናችሁ ተፈትናችሁም ያለፋችሁ ሰዎች ደስ ይበላችሁ። ልጆቻችሁን በመልካም አስተዳደግ ያሳደጋችሁ ደስ ይበላችሁ። ዛሬ በዓለም ላይ ስለ ክብሩ ስለ ክርስቶስም ብላችሁ መከራ እየተቀበላችሁ ያላችሁት፣ ዛሬ ስለ ሃይማኖታችሁ የተፈናቀላችሁ፣ ዛሬ ስለ ሃይማኖታችሁ አንገታችሁን እስክትሰጡ ድረስ ለእግዚአብሔር የታመናችሁ፣ ዛሬ በገንዘባችሁ ላይ የታመናችሁ፣ ምጽዋት እየሰጣችሁ አስራት በኩራት እያወጣችሁ ያላችሁ ደስ ይበላችሁ። ዛሬ ቀን የጎደለባችሁ ሃይማኖቴ ከሚጎል ሆዴ ጉደል ብላችሁ ሃይማኖቴን ከማጣ ሀብቴን ልጣ ብላችሁ በሰማይ ያለኝን ክብር ከምለቅ በሰማይ ያለኝን የክብር ዙፋን ከማጣ ከምለቅ በምድር ያለኝን ሹመትና ሽልማት ባጣ ይሻለኛል ብላችሁ የተዋረዳችሁ አንገታችሁን የደፋችሁ ደስ ይበላችሁ። እግዚአብሔር ይመጣል ወገኖች፣ ይመጣል። ዛሬ ይህንን እናስታውሳለን። አምላካችን ኢየሱስ ክርስቶስ ይመጣል ብላ ቤተክርስቲያናችን ታስታውሳለች። ይህንን ነው ዛሬ የምናስታውሰው። እንግዲህ በዚህ ቀን ሁለት ነገሮች ብቻ ነግሬያችሁ ልጨርስ። ደቀ መዛሙርት ክርስቶስን ንገረን፣ የመምጣት ምልክቱ ምንድነው? የዓለምስ መጨረሻ ምልክት ምንድነው? ብለው ሁለት ጥያቄ ነበር የጠየቁት። ማቴዎስ ምዕራፍ 24 ቁጥር 2 ላይ እንደምንመለከተው ይህንን መሰረት በማድረግ ዛሬ ምዕመናን ወደ ንስሐ አባቶቻቸው ቤት ይሄዳሉ። ንስሐ አባቶቻቸው እንዲሰበሰባሉ። ለመብል ለመጠጥ አይደለም እንዳስለመድ ነው። አሁን እንደው ዝም ብለን እንደተራ ነገር እንደምናየው ንገረን፣ ጌታ መቼ ይመጣል ለማለት ነው ክርስቲያኖች መሄድ ያለባቸው አባታቸው ዘንድ። ሂዱ ክርስቲያኖች አባቶቻችሁን ጠይቁ፣ የዓለም ፍጻሜ ምልክት ምንድን ነው ብሏቸው። ሂዱ ክርስቶስ መቼ ይመጣል ብሏቸው። ሂዱ ክርስቶስ በመጣ ጊዜ ለጻድቃን ምን ይደረግላቸዋል ብሏቸው። ሂዱ ክርስቶስ በመጣ ጊዜ እንዳናፍር ምን እናድርግ ብሏቸው። የምንሄደው ለዚህ ነው። አንዱ ምክንያታችን ወደ ንስሐ አባቶቻችን የምንሄድበት ምክንያት። ሁለተኛው ሰንበትን እንድናከብር የተደረግንበት በዚህ ቀን ምክንያት ነው። ጌታ የሚመጣው በሰንበት ነው እና በሰንበት ወደ ቤተ መቅደስ ሁሉ ጊዜ የምንገሰግሰው ጌታ የሚመጣው በዕለተ ሰንበት ነው እና በዚች ቀን ወደ ሰማይ ይዞ ነው የሚያደርገው። አዲስቱ ኢየሩሳሌም ከሰማይ ስትወርድ የምትታየውን በዚህ ቀን ነው። እንዴት ደስ ይላል በእውነት። ኢየሱስ ክርስቶስ ሊቀ ካህናት ሆኖ የሚያገለግለው በዚህ ቀን ነው። በዚያ ለመታየት ነው ሁላችንም በሰንበት ወደ መቅደስ የምንገሰግሰውና ይሄን ልማዳችሁን እንዳታቋርጡ አደራ ለማለት ነው። የእግዚአብሔር ቤተሰቦች፣ ይህ ጉባኤ አቅሌስያ የተሰኘው የቤተ ክርስቲያናችን ወይም ደግሞ የጉባኤ ቤታችን ሚዲያ ነው። ሁላችሁም ላይክና ሰብስክራይብ በማድረግ እንዲሁም ደግሞ ለሌላው እንዲዳረስ ሸር በማድረግ የእግዚአብሔርን ቃል ላልደረሳቸው ሁሉ እንድታዳርሱ እንጠይቃለን። ስለነበረን ጊዜ አባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ። ሁላችንን በአገልግሎት ያጽናን። አሜን። የተወደዳችሁ የጊዜ ሚዲያ ቤተሰቦቻችን አንድ መረጃ ምናልባትም ከዚህ በፊት መዘገብ የነበረብን ወደ እናንተ ማድረስ የነበረብን ነገር ግን በአንዳንድ ክፍተቶች ምክንያት ወደ እናንተ ያላደረስነው መረጃ ልናደርስላችሁ ዛሬ ወደናል። መጋቢት 8 ቀን 2004 በኢትዮጵያውያን አቆጣጠር እንዲሁም ደግሞ በአውሮፓውያን አቆጣጠር ማርች 17 2012 በጎርጎሮሳውያን አቆጣጠር ማለት ነው አንድ ክስተት ለዓለም ዱብዳ እንዲሁም ደግሞ ለዓለም የሚዲያ አውታሮች ሁሉ ሰበር ዜና የነበረ ክስተት ተፈጥሮ ነበረ። ይሄ ምንድነው? ብፁዕ ቅዱስ አቡነ ሽኑዳ ሳልሳዊ ከዚህ ዓለም ድካም ያረፉበት ዕለት ነበረ። ይህ ለግብጽ ቤተክርስቲያን እንዲሁም ደግሞ ለመላው አሃት አብያተ ክርስቲያናት ኦሪየንታል አብያተ ክርስቲያናት ሁሉ ድንጋጤ ትልቅ ሀዘን ነበረ። ይህም የተፈጠረው መጋቢት 8 ቀን ነበረ በኢትዮጵያውያን አቆጣጠር 2004 ዓ.ም ማለት ነው። ይህም ባሳለፍነው ቀን ዝክር ተዘክሮ እንዲሁም ደግሞ መታሰቢያ ተደርጎ ታልፏል። ነገር ግን ወደ እናንተ አላደረስነውም ነበር መረጃውም። ለዚሁም ትልቅ ይቅርታ እንጠይቃለን። ከዚህ ጋር በተያያዘ አንድ በጣም የሚያስደንቅ ጽሁፍ ብፁዕ ቅዱስ አቡነ ሽኑዳ ከአንድ ግብጻዊ ከካይሮ ዩኒቨርሲቲ ፕሮፌሰር ጋር ያደረጉትን የደብዳቤ ልውውጥ ወይም ደግሞ የሐሳብ ልውውጥን ወደ እናንተ ላጋራ በእንደዚህ አይነት መልኩ ወደናል። እስኪ ይህንን የአባታችንን ደብዳቤ
ከፕሮፌሰሩ ጋር ያደረጉትን ልውውጥ ወደ እናንተ እናድረስ። በግብጽ ቤተክርስቲያን ላይ ጥናት በማድረግ የታወቀው የካይሮ ዩኒቨርሲቲ ፕሮፌሰር ጀርመናዊው ኦቶዋ ሚናድረስ የአቡነ ሺኖዳን መሾም ሲሰማ እንኳን ደስ ያሉት የሚል ደብዳቤ ላከላቸው። አቡነ ሺኖዳ ግን የመለሱለት የሚከተለው ነበረ። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ካንተ ጋር ይሁን። እንኳን ደስ ያሉት ብለህ በቅንነት ስለላክልኝ መልእክትም አመሰግናለሁ። ያንተን ወዳጅነትና ፍቅር መቼም አልዘነጋውም። እውነቱን ለመናገር ግን ለኔ መላክ ያለበት የሐዘን ደብዳቤ እንጂ የደስታ ደብዳቤ አይደለም ሲሉ ብፁዕ ቅዱስ አቡነ ሺኖዳ ይቀጥላሉ። አንድ መነኩሴ ጸጥታ የተሞላበትን የጸሎት በረሃ ለቆ ጫጫታና ሁካታ በተሞላበት ከተማ እንዲኖር ሲደርስ እንዴት እንኳን ደስ አለ ይባላል። ማርያምን ከክርስቶስ እግር ስር ተነስታ ማርታን ልታግዝ ወደ ጓዳ ስትገባ ማን ነው እንኳን ደስ ያለሽ የሚላት? ለኔ ይህ ደስታ ሳይሆን ሀፍረት ነው። እኔ ኤጲስቆጶስ ሆኜ የተሾምኩበትን ቀን በደስታ ሳይሆን በሐዘንና በለቅሶ ነው የማስታውሰው። ብሕትውናና የተጋድሎ ጸሎት ከምንም በላይ የሚበልጥ ነገር ነው። ብሕትውናና ምናኔ ከኤጲስቆጶስነት ቀርቶ ከፓትርያርክነት ጋር እንኳን የሚወዳደር አይደለም። ወዳጅ ሆይ እውነተኛው ቅድስናና ሲመት ሳይሆን ልብን ቤተ መቅደስ አድርጎ ለክርስቶስ መቀደስ ነው። ክርስቶስ በመጨረሻው ቀን የልባችንን ንጽሕና እንጂ የክህነታችንን ማዕረግ አይጠይቅምና። ይህንንም ደብዳቤ የምጽፍልህ በመወዳት ዋሻዬ በዋዲ አልናትሩን ውስጥ ሆኜ ነው። እዚህም እስከ ጥምቀት ድረስ ለመቆየት አስባለሁ። ከዚያም ወደ ካይሮ እመለሳለሁ። አቡነ ሺኖዳ እያለቀሱ ያቺን የዋዲ አልናትሩን ዋሻ ትተው ካይሮ ቢመጡም በተገኘው አጋጣሚ ሁሉ ወደ ዋሻቸው መሄድ ያዘወትሩ እንደነበረ ታሪካቸው የጻፈላቸው የቅርብ ወዳጃቸው ይናገራል። የተወደዳችሁ ውድ ቤተሰቦቻችን ይህንን መረጃና ይህንን ጽሑፍ ያገኘነው በፍኖተ ሕይወት ሰንበት ትምህርት ቤት ሚዲያና ሕዝብ ግንኙነት ዋና ማስተባበሪያ ክፍል የተዘጋጀ መሆኑንም በዚሁ አጋጣሚ ለመግለጽ እንወዳለን። ውድ ቤተሰቦቻችን እንግዲህ ብፁዕ ቅዱስ አቡነ ሺኖዳ በጣም በርካታ የቅድስና ሕይወትን ትምህርትን ያስተማሩ አባት እንደሆኑ ይታወቃሉ። በእኛም ዘመን መጽሐፋቸው እየተተረጎመ በጣም በርካታ የሆነ አገልግሎትን ሲሰጥ እናውቃለን ማለት ነው። እስኪ ከብፁዕ ቅዱስ አቡነ ሺኖዳ ጋር በተያያዘ መጽሐፋቸውን ተተርጉሞ እኛ ጋር የደረሰውን ካነበባችሁት ብዙ ምክርና ተግሳጽ ይኖራል ብዬም አስባለሁና ያንን ነገር በሀሳብ መስጫ ሳጥን ላይ ያስቀምጡልን። እንቀጥላለን። ወደ ተከታዩ ትምህርቶቻችን ወይም ደግሞ የአባቶቻችን መልእክት እናልፋለን። መምራችን ዲያቆን ሄኖክ ኃይሌ ምናልባት በዚህ ዘመን ላይ ቤተክርስቲያን በምታከናውነው ሚስጥራት እንዲሁም ደግሞ የተለያዩ ስርዓትን ተከትሎ የሚነሱ ሀሳቦች፣ የሚነሱ ተቃውሞች፣ የሚሰነዘሩ ሀሳቦችም እንዳሉ ይታወቃሉ። ከዚያ ውስጥ ደግሞ ንዋያተ ቅድሳቷን ክብር ዝቅ ለማድረግ እንዲሁም ደግሞ ስርዓቱ ልክ አይደለም ብለው እንግዲህ የራሳቸውን ምልከታና ሀሳብ ለማስቀመጥ የሚሞክሩ ሀሳቦችን በእንደዚህ አይነት መልኩ አንዱን ሀሳብ አንስቶ አንዱን ንዋያተ ቅድሳትን አንስቶ እንግዲህ በእንደዚህ አይነት መልኩ ሀሳቡን ትምህርቱን አስቀምጦልናል። እንመልከት እስኪ። አንዳንድ ሰው ጠበል ውሃ ነው ብሎ እንደው ትልቅ ሚስጥር ያወጣ የሚመስለው ሰው ውሃ እኮ ነው ይላል። ጋዝ ነው እንዴ ብለናል፣ ዘይት ነው ብለናል። ውሃማ ውሃ ነው፣ ግን የማን ስም ስለተጠራብን ነው የሚሰራው? የእግዚአብሔር። ንዕማን እኮ ብሏል፣ ተጠመቅ ዮርዳኖስ ወርደ 7 ጊዜ ብቅ ጥልቅ በል ሲለው ለውሃ ምን አለኝ ቃ ይላሉ ሊቃውንት። ለውሃ እኔ አገሬ ምን የመሳሰሉ ወንዞች አሉ አይደል እንዴ? ሰዋኛ አይደል እንዴ? አቡናና ፋርፋ የሚባሉ ወንዞች አሉ። ትቀልድብኛለህ እንዴ? እኔ ወይ የሚቀባ ነገር ትቀባኛለህ ወይ የሚጠጣ ትሰጠኛለህ ብዬ ነው። ለመጠመቅማ ውሃ ባገሬ ሞልቷል አለ። ግድ የለህም አሉት ሎሌዎቹ። ግድ የለም ይሄ ሰውዬ ያለው ነገር እውነት ይሁን ውሸት ይሁን እንግዲህ መጽሐፈ ነገሥት ላይ ነው የተጻፈው። ግባና 7 ብቅ ጥልቅ በል ካልዳንክ የዛን ጊዜ ይህን ሰውዬ እንገለዋለን አሉ። እሺ ብሎ ገባና 7 ጊዜ ብቅ ጥልቅ አለ። ሲወጣ በሰባተኛው ለምጹ ረግፎ አዲስ የተወለደ ሕፃን ሆነ። እግዚአብሔር ማድረግ ይችላል አይችልም? ግን ገብቶ የወጣው ምን ላይ ነው? ውሃ ላይ ነው። እግዚአብሔር እጁን ሲያሳርፍበት ሁሉ ነገር ይቀየራል። ወደ ቤተክርስቲያን ውሃ ሲገባ ምን ይሆናል? አፈር ሲገባ ምን ይሆናል? እኛ ስንገባ እሱ ላይ ነው ችግሩ አይደል? ስንገባም ስንወጣም አንድ አይነት። ቅዱስ ዮሐንስ አፈወርቅ ሚላል ወደ ኖህ መርከብ ቤተክርስቲያን በኖህ መርከብ ትመሰላለች ይልና ወደ ኖህ መርከብ ጅብ ሆኖ የገባ ሲወጣም ምንድን ነው? ጅብ ነው። ተኩላ ሆኖ የገባ ተኩላ ነው። ወደ ቤተክርስቲያን ግን ጅብ ሆነው ገብተው በግ ሆነው የሚወጡ ሰዎች አሉ። ሆዳም ሆኖ ገብቶ ጾመኛ ሆኖ የሚወጣ ሰው የለም። ሲገባም ጅብ ሲወጣም ጅብ ከሆነ ግን እግዚአብሔር በቸርነቱ ይማራል። እስኪ አንድ ድንቅ የሆነ ትምህርትን ላስመልክታችሁ። ምናልባት በጣም ትልቅ ትምህርት ይሆናል ብዬ አስባለሁ። የአንድ መምህር አውደ ምሕረት ላይ ቆሞ የሚያስተምር መምህርና እንዲሁም ደግሞ በሰብሰብ ብለው ከሚማሩ ምዕመናን መካከል የተላከ ደብዳቤ መምህሩን እጅጉን በጣም አስገርሞታል። ምንድን ነው? እስኪ በጣም የሚያስገርም የሆነ ታሪክ ነው። እስኪ እንመልከት። አንድ ጉባኤ ላይ የቆመ አስተማሪ በጣም ትንሽ ሰዎች መጡ፣ እድምተኞች
ድምተኞች ሲመጡ በጣም ተበሳጨና ምን አለ አሁን እኛ እንደው ዛሬ የምናስተምረውን ቃል እግዚአብሔር ለመስማት ይሄ ብቻ ሰው አይደለም መምጣት የነበረበት እኛ እንደ ዋዛ ያመጣነው ትምህርት አለ እኔ አሁን እንደው የተማርኩት ከልጅነቴ ጀምሮ የኔታ አገልጋ ተምሬ እንደገና እዚህም ተምሬ እንደገና ይሄን ተሸክሜ ይሄን አምጥቼ እንደው ዝም ብዬ እንደ ተራ ነገር የምናገረው እንደ በድስንት ድካምና ልፋት ያመጣነው ትምህርት ነው ያ ብቻ አይደለም እኛን የመሰሉ ትልልቅ የቤቻኒቱ አይኖች ደግሞ ዛሬ አይናችን የሚያርፍበት ሰው አጥተን ያሳዝናል እያለ የሚሰብከው ማንን ራሱ እና በጣም ረጅም ሰዓት ስለ ራሱ ሲናገር አንድ ወረቀት እንደዚህ ተቀባብሎ መጣ አላየውም ከየት መጣና አንዱ ከፊት አምጥቶ ለመምህሩ ሰጠው እንደው ሰዓት አልቆ ነው ብሎ ገልጦ ያነባዋል እንዲህ ይላል ዮሐንስ ወንጌል ዮሐ ሄደና ምዕራፍ 12 ቁጥር 21 ብቻ ይላል ግራ ገብቶት ምን ጠቅሼ ነበር ደግሞ ምን አልኩ እስኪ ብሎ ጥቅሱን ገልጦ ዮሐንስ ወንጌል ምዕራፍ 12 ቁጥር 21 ላይ ሲደርስ እንዲህ ይላል እንዲህ ብለው ጠየቁት ኢየሱስን ልናየው እንወዳለን ይላል ምን ይላል አቤት ማንን ልናይ እንወዳለን ኢየሱስ ከዘግራ ገባን ለካ ስለራሴ ነው እየተናገርኩ ያለውታልና እና ምንም እኛ እዚህ ቦታ ላይ ቆመን እንዲህ ብንናገር ግን ለዚህ ሁሉ ያበቃን ማን ነው እሱ አለ እግዚአብሔር ይላል ሰው እግዚአብሔር እውነት ነው ክርስቶስ ነው ለዚህ ያበቃን እሱ ነው እሱ እኛ እንዲቆመን የምንናገርበት በዚህ ቦታ ላይ እርቃኑን ተገልጦ ከቤተልሔም ዋሻ ልደቱ እስከ ቀራንዮ ኮረብታ ስቅለቱ ከገሊላ አውራጃ ጽንሰቱ እስከ ቢታንያ ኮረብታ እርገቱ ድረስ ለኛ ክብር ነው ያጣ ዛሬ ቆመን የምንናገረው እሱ እንዲህ ስላደረገው ይገርማቸዋል ይሄ ጌታችን ኢየሱስ ክርስቶስ ግን እንዲህ አድርጎ እንዲህ ተወልዶ እንዲህ ኖሮ እንዲህ መከራት እንዲህ አስተምሮ እያለ ስለ እግዚአብሔር በደንብ በነገራቸው ስለካውያኑ እንደሚታወቀው እንግዲህ አምላክ የለሽነት ደረጃ ላይ እየደረሱ እንደሆነ እየተመለከተ ነው ይሄንንም እንግዲህ በአንደበታቸው አምላክ የለም ብለውም ሲናገሩ በድፍረት ሐሳባቸውን ሲገልጹ ተመልክተናል በተለያዩ ቪዲዮዎች በተለያዩ ባንድም በሌላ መንገድ ማለት ነው አንድ ቪዲዮ ግን ከሰሞኑ መነጋገሪያ ነበር ይሄም ምንድነው አምላክ የለም አምላክ ቢኖር እስኪ አንድ ምልክት ያሳየኝ ሲል እንደዚሁ መኪና ውስጥ የተንቀሳቀሰ ተንቀሳቃሽ ምስልን ይለቃል በዚያው ቅስፈት ግን አንድ አስደንጋጭ የሆነ ክስተት ተፈጥሯል ምንድነው የሚለውን እንመልከት ፈጣሪ የለም ፈጣሪ ካለ አሁን ላይ መብረቅ መጣል አለበት በማለት ሲዘባበት የነበረው ግለሰብ ተናግሮ ሳይጨርስም ፈጣሪ መኖሩን ያሳየ ነገር መፈጠሩን ተከትሎ በዓለም ዙሪያ ላይ ይህ ነገር መነጋገሪያ ሆኗል እስኪ ይህንን ቪዲዮ ተመልከቱት If there was a God, there'd be a lightning strike in 3, 2, 1, now. Okay, this is very concerning. እንደተመለከታችሁት ይህ ኢአማኝ ወይም ደግሞ ኤቲስት የሆነው ግለሰብ በዝናብ ውስጥ መኪናውን እያሽከረከረ ፈጣሪ የለም ፈጣሪ ቢኖር ኖሮ እስከ 3 ስቆጥር መብረቅ ይጥል ነበር ሲል ይደመጣል ከዛም በመቀጠልም መቁጠር ይጀምራል 1 2 3 ሲል መብረቁ ይጥላል ከዛም በመቀጠል ደንግጦ this is very concerning ሲልም ተደምጧል ይህንን ቪዲዮ ተከትሎ ብዙዎች ታዲያ የፈጣሪን መሐሪ መሆኑን ያሳያል መብረቁ እሱ ላይ ባለመውደቁ ሲሉም ሐሳባቸውን እየሰጡ ይገኛሉ ፈጣሪ እንዲህ አለ የሚወደ ቢኖር መስቀል ተሸክሞ ይከተለኝ ህዝቡ ሁሉ ታዲያ ትላልቅ መስቀልን ተሸክሞ መጓዝ ጀመረ ጉዞው ረጅም እጅግ አድካሚና በረሃ ስለነበር ታዲያ ሰው ተስፋ መቁረጥና መሰልቸት ጀመረ ከመካከላቸውም አንዱም ሸክሙ ቢቀልል ብሎ በመጋዝ መስቀሉን ቆርጦ አሳጥሮ ጉዞውን ቀጠለ ጥቂት እንደተጓዙ ፈጣሪ እንዲህ አለ የምትመለከቱትን ገደል ለማለፍም የተሸከማችሁትን መስቀል እንደ ድልድይ ተጠቀሙትና ወደ ተዘጋጀላችሁ የተሻለ ስፍራ ተሻገሩ አላቸው ሁሉም መስቀላቸውን አጋድመው ሲሻገሩ መስቀሉን ቆርጦ የነበረው ሰው ማለፍ አቅቶት አዝኖ ቁጭ ሲል ጥሎ የማይጥለው ፈጣሪ ሁለተኛ እድል ሰጠው የማይጥለን ፈጣሪ እድል እየሰጠን ታዲያ ዛሬ ላይ ደርሰናል እንግዲህ እንደተመለከታችሁት ነው ቪዲዮውን ያው በአምላክ ላይ የድፍረት ቃል መናገር ውጤቱ የከፋ እንደሆነም እንግዲህ መመልከት እንችላለን እንግዲህ መብረቅ ወዲያውኑ ነው እዛው የመታውና በጣም የሚያስደነግጥ ነው ስለዚህ አላግባብ የሆኑ ድፍረቶችን ማከናወን ትክክል አይደለም ከዚህ ጋር በተያያዘ አንድ ቪዲዮ ላስመለክታችሁ ነው እግዚአብሔር አምላክ መሐሪ እንደሆነ ሁሉ ፈራጅም እንደሆነ መገንዘብ ማወቅ መቻል አለብን የሚል አንድ ትምህርት እንመልከት እግዚአብሔር አምላክ መሐሪ የመሆኑን ያክል ፈራጅም ጭምር አሁን ላይ ስብከቶቻችንን መዝሙሮቻችንን ንግግሮቻችንን ሁሉ ምሕረቱን ብቻ ለኔ ልዩ ነው ይወደኛል ይምረኛል ይክሪለኛል የሚል ነገር ላይ ያተኮሩ የሆኑ ይመስለኛል እውነት ነው እግዚአብሔር አምላክ ምሕረቱን ማያልቅ ቸርነቱን ማያልቅ መሐሪ አምላክ ምሕረቱን ስንናገር ግን ፍርዱን ዘንግተን አይደለም ፍርዱን ትተን ምሕረቱን ብቻ መናገር አንድ ጽንፍ ነው ምሕረቱን ዘንግተን ደግሞ ፍርዱን ብቻ መናገር ሌላ ጽንፍ ነው ቅድስት ቤተክርስቲያን የእግዚአብሔርን ምሕረት በተናገረችበት ቦታ ሁሉ የእግዚአብሔርን ፍርድ ትናገራለች ፍርዱን በተናገረችበት ቦታ ሁሉ ደግሞ ምሕረቱን ትናገራለች ለምሳሌ በሥርዓተ ቅዳሴያችን ላይ ካህኑ አሃዱ ካለ በኋላ
ምእመናንም ተስጦ ከመለሱ በኋላ ሰብህዎ ኩልክሙ አሕዛብ ሁላችሁ እግዚአብሔርን አመስግኑት ብሎ ካህኑ በዜማ ያውጃል። እኛ ደግሞ እንቀበልና ወይሴብህዎ ኩሎሙ ሕዝብ አሕዛብ ብቻ ሳይሆን ደግሞ ሕዝብም ሁሉ ደግሞ ያመሰግኑታል ብለን ምእመናን እንመልሳለን ማለት ነው። ከዛን ካህኑ ለምን ማመስገን እንዳለብን ሲያስረዳ ይቀጥልና እስመ ጸናት ምህረቱ ላዕሌነ ምህረቱ በእኛ ላይ ጸንታለችና ብሎ ይናገራል ማለት ነው። ከዛኛ እንቀበልና ጽድቁስ ለእግዚአብሔር ይሄዱ ለዓለም ምህረቱ ብቻ ሳትሆን ጽድቁ እውነቱ ፍርዱም ለዘላለም ጸንታ ትኖራለች ብለን ደግሞ እንመልሳለን ማለት ነው። ምህረቱ በእኛ ላይ ጸንታለች፣ ምህረቱ ብቻ አይደለም ፍርዱም ደግሞ በእኛ ላይ ጸንቷል ብለን እንናገራለን ማለት ነው። ስለዚህ ምህረቱ በተነገረበት ቦታ ሁሉ ፍርዱን እንናገራለን። ይሄ አሁን የተናገርነው ዝማሬ ወይም አገልግሎት ወይም ቃል እግዚአብሔር ከዳዊት መዝሙር 116 ላይ የተገኘ ነው። ከመዝሙር 116 አራት ስንኝ ብቻ ነው ያላት። አሁን የተናገርናቸው ሰብህዎ ብሎ ከሚጀምረው ማለት ነው። እና መጽሐፍ ቅዱስም የእግዚአብሔር ምሕረት በተናገረበት ቦታ ሁሉ ፍርዱን የሚናገር ለዚህ በጣም ጥሩ ማሳያ የሚሆነን ትንቢተ ናሆም ምዕራፍ 1 ስናነብ ከቁጥር 2 ጀምሮ የእግዚአብሔር ምሕረቱንም ፍርዱንም እየነገረ ይመጣል። በእግዚአብሔር ፊት የሚቆም ማን ነው? እግዚአብሔር አምላክ ቁጡና ተበቃይ አምላክ ነው። ይቆጣል፣ ይበቀላል። እግዚአብሔር አምላክ መዓትን ያመጣል፣ ያጠፋል። ተራሮች በፊቱ ይንቀጠቀጣሉ። በፍርዱ ፊት መቆም የሚችል ማን ነው ብሎ ይነግረንና ይመልስና ደግሞ እግዚአብሔር አምላክ ትዕግስተኛ አምላክ ነው፣ እግዚአብሔር አምላክ መልካም ነው፣ በመከራ ቀንም መሸሸጊያ ነው እያለ ምሕረቱን ይነግረናል ማለት ነው። ቁጥር 9 ላይ ይወርድና ምን ይላል? በእግዚአብሔር ላይ የምታስቡት ሐሳብ ምንድነው ብሎ ይጠይቃል። እግዚአብሔር መሐሪ ብቻ አድርጋችሁ ነው የምታስቡት ወይ? ፈራጅ ብቻ አድርጋችሁ ነው የምታስቡት ወይ? በእግዚአብሔር ላይ የምታስቡት ሐሳብ ምንድነው ብሎ ሲያስጠነቅቅ ሲጠይቅ እንመለከታለን ማለት ነው። እግዚአብሔር አምላክ መሐሪ እንደሆነ ሁሉ ፈራጅ ነው። ፍርዱን ዘንግተን ምሕረቱን ብቻ ወይ ደግሞ ምሕረቱን ዘንግተን ፍርዱን ብቻ የምናስብ ከሆነ ከእግዚአብሔር ለመለየት ምክንያት ይሆነናል ማለት ነው። ሁልጊዜም ምሕረቱን እንደምናስብ ሁሉ ፍርዱን ማሰብ አለብን። ፍርዱን እንደምናስብ ሁሉ ደግሞ ምሕረቱን ማሰብ አለብን ማለት ነው። በተለይ ደግሞ ጠላት ዲያብሎስ እኛን ለማዘናጋት ከሚጠቀምባቸው ነገሮች አንዱ ይሄ ነው። ምሕረቱን ያለ ጊዜው ያለ ቦታው እንድናስብ ማድረግ፣ ፍርዱንም ያለ ቦታው እንድናስብ ማድረግ ማለት ነው። ለምሳሌ ኃጢአት ከመስራታችን በፊት ምሕረቱን ብቻ እንድናስብ ያደርገናል። እግዚአብሔር መሐሪ ነው፣ እግዚአብሔር ይቅር ባይ ነው፣ ችግር የለውም ብሎ ኃጢአት እንድንሰራ ምሕረቱን እያሰብን እንድንሰንፍ ያበረታታናል ማለት ነው። ኃጢአቱን በደሉን ከሰራን በኋላ ግን ቅድም የነገረንን ምሕረቱን ያስረሳንና ደግሞ ፍርዱን ብቻ እንድናስብ ያደርገናል። እግዚአብሔር እኮ ይቆጣል፣ እግዚአብሔር እኮ ፈራጅ ነው፣ እግዚአብሔር እኮ ያጠፋል፣ ስለዚህ ይቅር አይልህም ብሎ ደግሞ ፍርዱን አስበን እንድንፈራ ያደርገናል ማለት ነው። ስለዚህ ያለ ቦታው የሚታሰብ ምሕረትም ሆነ ያለ ቦታው የሚታሰብ ፍርድ ክፉ ነው። ስለዚህ ኃጢአት ከመስራታችን በፊት ፍርዱን ማሰብ አለብን። ኃጢአት ከሰራን በኋላ ምሕረቱን ማሰብ አለብን። የክርስቲያን ጎዳናው እንደዛ እንደሚፈርድብን አስበን ከኃጢአት ራሳችንን እንጠብቃለን። ወድቀን ኃጢአት ከሰራን በኋላ ግን እንደሚምረን ይቅር እንደሚለን ደግሞ አስበን ንስሐ እንገባለን ማለት ነው። ስለዚህ የእግዚአብሔርን ምሕረት እንደምናስብ ሁሉ የእግዚአብሔርን ፍርድ ማሰብ ያስፈልጋል። ምሕረቱን ብቻ ማሰብ ወይም ፍርዱን ብቻ ማሰብ ተገቢ አይደለም የሚለውን ለመናገር ነው። እግዚአብሔር አምላክ የልቦናችንን ደጅ በቸርነቱ ይክፈትልን። ውድ ቤተሰቦቻችን አስከትዬ የማስመለክታችሁ ቪዲዮ ምናልባት የብዙዎቻችን ችግር ይሆናል ብዬም አስባለሁ። መምህራችን ዲያቆን ብርሃን አድማስ ሰፋ ያለ የሆነ ማብራሪያ ሰጥቶበታል። ምናልባት በዘመናችን ውስጥ በተለይም ደግሞ ማህበራዊ ሚዲያ ላይ የምንመለከተው ነገር አንዱ እንደ ችግር እየሆነ እየመጣብን ስለሆነ በጊዜ እንዲቀረፍ ጠቆም የሚያደርግ መምህራዊ የሆነ መልእክትን አስተላልፈዋል። እንመልከተው። እውቀታዊ እምነት ማለት ሃይማኖትን እንደ ሳይንስ፣ እንደ ታሪክ፣ እንደ ፖለቲካ፣ እንደ ሕክምና ወይም እንደመሳሰለው በአይምሮ ከፍተኛ የማወቅ ፍላጎት ያላቸው በጣም ክርክር፣ ውይይት የሚወዱ በዚህ ጉዳይ በንባብም በምንም የሚሄዱ ከዚያ በኋላ በዚያ እሰጥ አገባ የሚገቡ እንደዚህ ነው እንደዛ ነው የሚሉ መሰረታዊ ችግሩን እንድትረዩትም እፈልጋለሁ እያሉ እነዚህ እውቀታዊ እምነት ፌዝ በኢንተሌክቹዋል የሚባል ያላቸው አሉ እና እነዚህ ሁለቱ ፍሬ አያፈሩ። እነዚህ ስሜታዊ እምነት ያላቸውም አያፈሩ፣ እውቀታዊ እምነት ያላቸውም አያፈሩ። አንድ ሰው ጂኦግራፊ እንደሚያውቀው፣ ሂስትሪ እንደሚያውቀው፣ ፊዚክስ እንደሚያውቀው፣ ኬሚስትሪ እንደሚያውቀው፣ ሕክምና እንደሚያውቀው ኦርቶዶክስን ቢያውቅ አይጠቅመው። እንደዚህ አይነት እውቀት ያላቸው በጣም ብዙ ሰዎች አሉ። ኦርቶዶክስ ያልሆኑ ስለ ኦርቶዶክስ ትክክለኛ እውቀት ያላቸው አሉ። ይሄ ፌዝ ባይ ኢንተሌክቹዋል። ይሄኛው አካሄድ አሁን እናንተ የምትነሱት በአብዛኛው ይሄን መንገድ የተከተለ ምናልባት በበጎ ምክንያት የተጀመረ፣ በበጎ ምክንያት ማለት ወደ ፕሮቴስታንት የሄዱ ወደ ተሐድሶ እየሄዱ ያሉ እነዚህ ለመመለስ የተጀመረ ግን ደግሞ በአብዛኛው እንደምሰማው እኔ ከሚደረጉት ነገሮች እንደሚቀርበው የአይምሮ ጂምናስቲክ የሆነና ፍቅር የሌለው ለድህነትና ለጥቅም በማይሆን መንገድ የሚደረግ ክርክር ነው። ይሄም ተገቢነት የሌለው መጻሕፍትም በግልጽ አስራው መጻሕፍትም አትከራከሩ ተብሎ የተጻፈው በእንደዚህ አይነት ጉዳዮች ነው። ፈጽሞ የተሳሳተ ነው። መሰረታዊ ሐሳቡ ምንድነው? ችግሩ አትከራከሩ የተባለው ማለት በባህሪው በሰው አይምሮ የማይለካ የማይወሰን የማይመረመርን እግዚአብሔር
በእኔ መረዳት እለካዋለሁ፣ መዝነዋለሁ፣ ወስነዋለሁ ማለት ስለሆነ መጀመሪያ ቅዱሳን አበው የሚሉት ራሱ ይሄ ሐሳቡ ትዕቢት ይሉታል። ይሄንን ትዕቢት ነው። ይሄ ራሱ እንደዚህ ብሎ መነሳት ራሱ በመሰረቱ ትዕቢት ነው። ሃይማኖት በጣም በትህትና በንጽህና በቅድስና በጾም በሱባኤ የሚረዱት ነው እና ሶስተኛው ጠቃሚው እምነት የመረዳት እምነት የሚባለው የመረዳት እምነት የሚባለው አብዛኛው በመረዳት የተጠቀሙ ሰዎች በመጽሐፍ ቅዱስ ተጽፈዋል፣ ግን ስለ ዕውቀታቸው ተነግሮ አያውቅም። ለምሳሌ የመቶ አለቃው እምነት ውድ ቤተሰቦቻችን እንግዲህ በዛሬው ቆይታችን በብዙ አዳዲስ ነገሮች እንዳገኛችሁ እንዳተረፋችሁበት ተስፋ እናደርጋለን። በሌሎች ዳግም መረጃዎችና ጉዳዮች እንዲሁም ደግሞ በአባቶቻችን ትምህርቶች ዳግም እስከምንገናኝ ድረስ ይህንን ቪዲዮ ለወዳጅ ዘመዶቻችሁ ማጋራት ያስፈልጋል። እናንተ የተረፋችሁበትም ሌሎችም እንዲያተርፉበት ደስ እንዲሰኙበት ማለት ነው። በተመለከታችኋቸው ቪዲዮዎች፣ ትምህርቶች፣ መልእክቶችና መረጃዎች ዙሪያ ሀሳባችሁን እንድታስቀምጡልን እንደዚሁ እንጋብዛችኋለን። በቀጣይ በአዳዲስ መረጃዎች እስከምንገናኝ ድረስ ለዛሬው እዚህ ጋር ለማብቃት ወደድን። ይቆየን።